ክቡራን ተመልካቾቻችን ላለፉት 21 ዓመታት ኢትዮጵያን በከፍተኛ ብስለትና ብቃት ሲመሩ የነበሩት ክቡር ጠቅላይ ሚኒስትር አቶ መለስ ዜናዊ ከዚህ ዓለም በሞት ተለይተዋል። አቶ ኃይለማርያም ደሳለኝ የኢህአዴግ ሊቀመንበር ሆነው ተመረጡ። More than 100 people have been arrested in Ethiopia's Oromia region following a spate of ethnic clashes. ጊዜው በየቦታው አመጽ የተቀጣጠለበት ዘመን ነበር። በተለይ በኦሮሚያና አማራ ክልል ባሉ ዩኒቨርሲቲዎች ውስጥ የተማሪዎች አመጽ 4 ኪሎ ደጃፍ ድረስ ይሰማ ነበር። በኦሮሚያ ክልል ያሉ የዩኒቨርሲቲ ተማሪዎች አመጽ መነሻው ከአዲስ አበባ 100 ኪሎ ሜትር ርቀት ድረስ ያሉ ከተሞች በአዲስ አበባ ስር እንዲጠቃለሉና የክልል ዋና ዋና ከተሞች ደግሞ ፌደራል እንዲሆኑ የተዘጋጀ የማስተር ፕላን ሰነድ በሚስጥር ወጥቷል የሚል ነበር። ለአመጹ መነሻ ይህ እንደ ምክንያት ይቀመጥ እንጂ ዋና መነሻው ግን ስር የሰደደ የባርነት ግዞትን ተማረ የተባለው ኃይል በቃኝ ማለቱ ነበር። ይህ የዩኒቨርሲቲ የተማሪዎች አመጽ ተፋፍሞ በመላው ኢትዮጵያ ውጥረት ነገሰ። አመጹ እየከረረ ሲመጣ ገዢው የኢህአዴግ መንግሥት በሚወስደው ያልተመጣጠነ እርምጃ ከአሮማያ፣ አምቦ፣ ነቀምትና አዳማ ዩኒቨርሲቲዎች አመጹን የብሔርና የሃይማኖት አክራሪነት የሽብር ወንጀል የሚል ስም ለመስጠት ሱሪ ያሳጠሩና ጺም ያሳደጉ እየተባሉ በክርስቲያንና በሙስሊም ስም ብዙ ተማሪዎች በመንግሥት የጸጥታ ኃይሎች እየተሳደዱ ተገደሉ። አመጹ የብሔርና የሃይማኖት አልነበረምና የተወሰደው ያልተመጣጠነ እርምጃ ትግሉን አንድ ደረጃ ከፍ አድርጎት በመላው አማራ ክልል ባሉ ዩኒቨርሲቲዎች እንዲስፋፋ ሆነ። በዚህ ጊዜ በየቦታው የተቃውሞ ሰልፎች መደረግ ጀመሩ። ወያኔ ሌባ የምትለዋ ተግባርን የምትገልጸው ይህች ስያሜ በመላው ኢትዮጵያ እንደ መፈክር ሆና ታገለግል ጀመር። ያኔ እኔ የመቀሌ ዩኒቨርሲቲ የማኅበራዊ ሳይንስ 2ኛ ዓመት ተማሪ ነበርኩ። ወለጋ፣ አምቦ አሊያም ባህር ዳር በአመጹ ምክንያት አንድ የትግራይ ተወላጅ ተማሪ ሞተ ሲባል ግቢያችን ውስጥ ውጥረት ይነግሳል። ምክንያቱም አብዛኛው የግቢያችን ተማሪዎች ከዛው ክልልና አካባቢ የመጡ ነበሩና ይህ ውጥረት መቼ ሊፈነዳ እንደሚችል አናውቅም። ቢሆንም ግን እንደነዚህ አይነት ዜናዎች ሲሰሙ ሁላችንም አምሽቶ ከመግባት ከላይብረሪም ሊሆን ይችላል እንታቀብና ግሩፕ በመፍጠር እየተጠባበቅን እንንቀሳቀሳለን። እንዳይገናኝ ቆራው ተማሪ ወይ ሱሩን ወንሶራ አታስለቅሰን አቡ ቢደን ትከለላለ። ግቢ ውስጥ የሚሰማው ጉሩምሩምታ ድባቡ ሁሉ እጅግ ያስፈራ ነበር። ምክንያቱም ይህ ተነካው ተሰደብኩ የሚል ወጣት መቼ ሐሳቡን ቀይሮ ሊወረን ሊያጠፋን አለያም በዛኛው ክልል የተገደለ ወገኑን ደም ሊመልስ እንደሚመጣ አናውቅም። አመጹ አንድ ሁለት እያለ
በተማሪዎች ብቻ ሳይሆን በሕዝብና የታችኛው መደብ በሚባሉ የመንግሥት ካድሬና አገልጋዮች እየተደገፈ ሲመጣ የ4 ኪሎ ዙፋን ወደ አንድ ፊት እያጋደለ መጣ። የሀገራችን ሕዝቦች የተከበራችሁ በ9ኙም የሀገራችን ክልሎች የምትገኙ ብሔሮችና ብሔረሰቦች በዚህ እውነት ውስጥ አጣብቅኝ ውስጥ የገባው የኢህአዴግ ህወሓት መንግሥት ከአንዴም 3 ጊዜ የአስቸኳይ ጊዜ አዋጅ በመደንገግና የኢንተርኔት አውታሮችን በመዝጋት በመንገዱ ላይ ያሉ ንጹሐንን ሁሉ መጨፍጨፉን ተያያዘው። በባህር ዳርና ጎንደር ብቻ በአንድ ቀን ከ40 በላይ ንጹሐን ተገደሉ። ይህ እርምጃው ታዲያ ዙፋኑን ይበልጥ እንዲነቃነቅ አደረገው። ታዲያ የመንግሥት እርምጃ ከድጡ ወደ ማጡ ሆነና በመላው ኢትዮጵያ ያሉ የመከላከያና የፌዴራል ፖሊሶች ካምፓቸውን ለቀው በየአካባቢያቸው ያሉትን ዩኒቨርሲቲዎች እንዲቆጣጠሩ አደረገ። በዚህ እርምጃ ወቅት የተማሪውንና ቀድሞ በጎንደርና ጎጃም አካባቢ እንቅስቃሴ ያደረገ ትግሉን ሲያቀጣጥል የነበረው ፋኖን ለመደገፍ በማን እንደሚመራ የማይታወቅ ቄሮ የሚባል ቡድን ከወደ አረርና ጭሮ አካባቢ ብቅ አለ። ይህ የቄሮ እንቅስቃሴ በመላው ኦሮሚያ ባጭር ጊዜ በመስፋፋት የመንግሥትን ዙፋን አጣብቅኝ ውስጥ ከተተው። በዚህ እንቅስቃሴ ድፍረትና ወኔ ያገኘው የመቀሌ ዩኒቨርሲቲ ተማሪ የትግሉ የጀርባ አጥንት ሆኖ መረጃ በማድረስ ቀዳሚ የሆነውን ኢሳት ቴሌቪዥንን ለመከታተል ከሌሊቱ 6 ሰዓት ጀምሮ ግቢ ውስጥ ወዳሉ ዋይፋይ ወደሚመጸወትበት ቦታ ይጎርፍ ጀመር። በተለይ ዕለታዊ እየተባለ የሚለቀቀው ፕሮግራም በተማሪዎች ዘንድ በከፍተኛ ሁኔታ የሚጠበቅና የሚደመጥ ነበር። ሰላም ጤና ይስጥልን። ዕለተ ረቡዕ ሰኔ 2010 ከኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት የዕለታዊ ዝግጅታችን ተጀምሯል። አስታውሳለሁ ቀደም ብሎ እሁድ ሚያዝያ 1 2009 ወይም በጎርጎሪያን ዘመን አቆጣጠር ኤፕሪል 9 2017 አክቲቪስትና የሰብአዊ መብት ተሟጋች የነበሩት አቶ ሀብታሙ አያሌው በዋሽንግተን ዲሲ ለተሰበሰበው ዲያስፖራ ማኅበረሰብ ያደረጉት 55 ደቂቃ የፈጀ ንግግር ፊልም የሚመስል ነገር ግን የቅዱሳን አገር እየተባለች በምትወደስ አገር ውስጥ ሕወሓት መራሹ የኢህአዴግ መንግሥት በሕዝቡና ለነጻነት በሚታገሉም በማይታገሉም ሰብአዊ ፍጡር ላይ የሚፈጽመውን ግፍ አንጀትና ሆድ በሚበላ አገላለጽ ሐቁን አስደመጡን። እኔ እንደው በታሪክ አጋጣሚ ዳንኩን ዛሬ ቁጭ ብዬ ለመናገር በቃ እዛ በሰቆቃ የተተለተለ ሰውነታቸውን ይዘው እስቲ ወይን ቤት ያሉ ሰዎች አሉ። አንዱ እንዳው ምን ይለኝ ነበር መሰላችሁ? እኔ ብፈታ ሀብታሙ ወደ ቤት እኮ አልሄድም ይለኛል። ለምን? ምን አደርጋለሁ? ወንድነቱን አጥቶ የተኮላሸ ነው። ለምን ሚስቴን ረብሻለሁ? ለምን ልጆቼን አሳቅቃለሁ? እኔ ወደ አንዱ ሀገር ነው የሚሄደው። ኢትዮጵያ ውስጥም ቢሆን አንድ ክፍለ ሀገር ሄድና እደበቃለሁ። ሚስቴ ማግባቷን ካረጋገጥኩ በኋላ ነው የሚሄደው ልጆቼን ለማየት። የሰው ልጅ ሕይወት በዚህ መልኩ ያበላሻሉ። ይህ የእሳቸው ንግግር ተማሪው ከእንቅልፉ እንዲነቃና አገዛዙን አምርሮ እንዲታገል
በር የከፈተ ነበር። እንዲህ እንደ ዛሬው የግፍ ተባባሪ ከመሆኑ በፊት ኢሳት እሳት ወለደ በተባለበት ዘመን ኢሳት ቴሌቪዥን እሳትና ትንታግ የሆኑ ጋዜጠኞችና አክቲቪስቶች ነበሩት። የዋት ኢህአዴግ መሪዎች ቆመውም ተኝተውም እንዲቃዡ ያደረጉ እሳትና ትንታግ ጋዜጠኞች። ተመልካቾቻችን አርቲስት አክቲቪስት ታማኝ በየነ እባብ ለመደ ተብሎ በኪስ አያዝም በሚል ርዕስ ወቅታዊ አንድ ዝግጅት እንዳለው ተገልጾ ነበረ። የትግራይ እናትና አባቶች የፈጠሯቸው ልጆች ሲነሱ እነሱ ነው የሚያውቁት ለምን በእንዲህ አይነት ድርጅት ውስጥ እንደታቀፉ። ግን ድርጅቱ መነሻ ሐሳቡ በጥላቻ ላይ ስለሆነ ጥላቻን እንደ ፖለቲካ ፕሮግራም ስለነደፈ ከዛን ጊዜ ጀምሮ እስካሁን የመጣበትን መንገድና የሄደበትን የተጠቀመበትን ስልት ከተገነዘብ ለአገሪቱ አደጋ መሆኑን እያወቅን ተመልሰን ለተጨማሪ መስዋዕትነት ራሳችን እያቀረብን ያለ ነው። እባብን ልታለምደው ትችላል፣ ግን እባብነቱን አይረሳም። በማንኛውም ጊዜ እንደሚነድፈ ማወቅ አለብን። እነሱን ለመሆን ሳይሆን እነሱን ለማዳመጥ እንኳን ሕዝቡ እስከ እስራትና በሽብር ወንጀል እስከ መከሰስ ድረስ ዋጋ ይከፍል ነበር። ከዚህ ጊዜ በኋላ በግቢያችን ውስጥ ፋኖና ቄሮ የሚባሉ ስሞች መፈክር ሆኑ። በየሽንት ቤቱ፣ በየክፍሉ ግድግዳ ላይ የላይብረሪ ዋና ዋና አስፋልትና ጎዳናዎች ላይ ሳይቀር ወያኔ ሌባ የሚል ጽሑፍ ተጽፎ መገኘት ጀመረ። ቀጠለና በዚህ የተማሪ እንቅስቃሴ ውስጥ አንዱ የተማሪዎች ብሎክ በሳት ጋየ። በዚህ ክፉኛ የደነገጠው አገዛዙ እንደ ኢየሱስ እየተባለ በሚጠራው አካባቢ ያስቀመጠውን የሰሜን እዝ ሰራዊትን በግቢያችን ውስጥ እንዲጥለቀለቅ አደረገ። ከዚህ በኋላ በዚህ ድርጊት ተጠርጥረው በፌስቡክና በተለያዩ የምሽት የሥነ ጽሑፍ ዝግጅቶች ላይ አገዛዙን የሚተቹና የሚቃወሙ ጽሑፍ ታቀርባላችሁ የተባሉ ብዙ ተማሪዎች መታፈንና መሰወር ጀመሩ። አንዳንዱ ከላይብረሪ፣ ሌላው ከመንገድ ላይ፣ ላይብረሪና መንገድ ላይ አልገኝ ያለውን ደግሞ ሌሊት በተኛበት አልጋ ላይ በማንና መቼ እንደታፈነ ሳይታወቅ ተሰውሮ ይገኛል። የተማሪው ዓመፅ ባህር ዳር፣ ጎንደር፣ ደብረ ታቦር፣ ደብረ ማርቆስ፣ አምቦ፣ ወለጋና አሮማያ ዩኒቨርሲቲዎች ሲጧጧፍ ከውጭ ደግሞ በጎጃምና ጎንደር እንዲሁም ወሎ፣ በተለይ ሰሜን ወሎ እየተባለ በሚጠራው አካባቢ በከፍተኛ ሁኔታ የፋኖ እንቅስቃሴ ውሃት መራሹን መንግሥት ፋታ ሳጣ። በመሃል አገር ሸዋ ደግሞ ከተለያየ አቅጣጫ የተሰባሰቡ ቄሮች ለመንግሥት የእግር እሳት ሆኑበት። ሌላው መንግሥት አጣብቂኝ ውስጥ የገባበትና ሊቋቋመው የማይችለው ረመጥ እሳት የሆነበት ምክንያት ይህን የተማሪ የፋኖና የቄሮን እንቅስቃሴ የሚመሩት ከውጪ የዲያስፖራውን ክንፍ የሚመሩ አክቲቪስቶችና
ከውስጥ በገዱ አንዳርጋቸውና ለማ መገርሳ የሚመሩ አደገኛ ስብስቦች ጥምረት መሆኑ ነው። ይባስ ብሎ የህወሓትን ቡድን ይበልጥ ሽብር ውስጥ የከተተው ደግሞ የኦሮማራ ጥምረት ነበረ። ለማ መገርሳ የጣና ችግር የኛም ችግር ነው፣ ጣና ኬኛ ብለው ቄሮችን ይዘው ባህር ዳር ጣና ሐይቅ ላይ ዘመቱ። የአማራ ወጣት የኦሮሞ ደም ደሜ ነው አለ። ኦሮማራ ሕግ ሳይረቅለት ደንብ ሳይወጣለት የስምምነት ሰነድ ሳይዘጋጅለት ጥምረት መንግሥት ሆነ። በዚህ የሥርዓት ለውጥ እንቅስቃሴ ውስጥ ብዙ ወጣት ተስፈኞችና ሰላማዊ ሰዎች በየቦታው እንደ ቅጠል ረገፉ። ይህን ግፍና ሰቆቃ የተመለከቱ የዓለም ሚዲያዎች ካሜራና ማይካቸውን ወደ ኢትዮጵያ ዞሩ። ይህ ዓለም አቀፍ ትኩረትን የሳበው የሕዝብ ዓመፅ በታችኛው መደብ ላይ ያሉ ካድሬዎችና በውጭ አገር ባሉ የአማራና የኦሮሞ የአክቲቪስቶችና ዲያስፖራ እየተመራ ሕወሓት መራሹን ኢህአዴግ አሽቀንጥሮ ለመጣል የሞት ሽረት ትግል አደረገ። ዛሬ ያለንበት ዛሬ ያለንበት እኛ ዛሬ የምንሰማው ነፃነታቸው እየተፈቃዩ ነው። ስለዚህ ዛሬ የምናደርገው ነገር በወቅቱ የሕወሓት የቁም እስረኛ የኢህአዴግ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር የነበሩት አቶ ኃይለ ማርያም ደሳለኝ ሕዝቡን ለማረጋጋት በሉ የተባሉትን ሁሉ እየወጡ ለሕዝቡ ተረት የሚመስል ተስፋና ውሸት እየነገሩ ትንሽ የማርያም መንገድ እንዲሰጣቸው ይማጸኑ ነበር። ፖሊሶቻችን የክልል ፖሊስም ሆነ የፌዴራል ፖሊስ እንደዚሁም ደግሞ የአካባቢ ፖሊስ እና የጸጥታ ተቋማት በአጠቃላይ በዚህ ግጭት ውስጥ ወጣቱ በስሜት ገንፍሎ በሚመጣበት ጊዜ ያሳዩት ትዕግስት፣ ያሳዩት ህዝባዊ አያያዝ አንዳንድ ጊዜ አንድ ምሳሌ ትላንት የሰማሁት ነበር። አንድ ወጣት በጣም ገንፍሎ መጥቶ መሳሪያ የተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም ለአሁኑ ተሸንፌያለሁ፣ መሳሪያ ይዣለሁ፣ ግን አልመታህም። ከዛ አጠገቡ ያሉ ህዝቦች ናቸው ያንን ልጅ ወስደው ገርፈው ይላኩት። በዚህ ድርጊታቸው በሕዝቡና በታችኛው መደብ ካድሬዎች ጥርሱ ውስጥ ገቡ። ከዛን ጊዜ በኋላ አቶ ኃይለ ማርያም ደሳለኝ አውቀው ይሁን ሳያውቁ ከሚዲያ ራቁ። ይመጣሉ ብለን ስንጠብቅ የውሃ ሽታ ሆኑ። በዚህ መሃል ከየት እንደነፈሰ የማይታወቅ ወሬ በግቢ ውስጥ ተሰራጨ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጠፉ የሚል። ይህ ወሬ የግቢው ብቻ እንዳልሆነ ያወቅኩት ከቤት እናቴ ደውላ በፍርሃት ስትነግረኝና እንድጠነቀቅ አደራ ስትለኝ ነበረ። ይህ የእሳቸው የመጥፋት ዜና የምሥራችውን መርዶ ለጊዜው አልተገለጠልንም፣ ግን ተማሪውን ለከፍተኛ ሽብርና ፍርሃት የዳረገ ወሬ ነበረ። ምክንያቱም ከፋም ለማም አንድ አገር መሪ አልባ ስትሆን ብዙ የጎበዝ አለቆች ይነሱና ከከፋው የከፋ ችግር እንዳይፈጥሩ፣ የሀገርና የሕዝብ ሉዓላዊነት እንዳይደፈር፣ ወጣቱ በወጣበት እንዳይቀር፣ በየሰፈርና መንደሩ ሥርዓት አልበኝነት እንዳይነግስ ቢያንስ መሪ የሚለው ስም ለይስሙላም ቢሆን ያስፈልጋል ተብሎ ስለሚታመን ነው። በዚህም ሁሉም ተማሪ የራሱ ጠባቂ ሆኖ በጥንቃቄ መንቀሳቀስን መረጠ። አየሩ፣ ፀሐዩ ሁሉ ግን እንደ ወትሮ አልሆናል። ፀሐይዋ የደበዘች፣ አየሩ ወጀብ የበዛበት ግሪሳ የሚመስል አነፋፈስ
ይነፍስ ነበር። የጠቅላይ ሚኒስትሩን መጥፋት ወይም አለመጥፋት የሚያረጋግጥልን ወይም የሚያስተባብልልን ሰው ሳናገኝ ወራቶች አለፉ። በዚህ ሁኔታ ውስጥ እያለ ነበረ ረቡዕ የካቲት 7 2010 ዓ.ም ቀኑ ደስ ሳይለው የዋለው ቀን ምሽት 5 ሰዓት አካባቢ መላው መቀሌን ወጀብ በሚባል አውሎ ነፋስ አንቀጠቀጣት። ቆርቆሮን የሚነቃቅል የዛፍ ቅርንጫፎችን የሚገነጣጥል ጠጠርን እንደ አቧራ ብድግ አድርጎ ሰማይ ላይ የሚረጭ አስገምጋሚ ንፋስ። ንፋሱ ከሚያጠፋው ጥፋት በላይ የሚያሰማው አስፈሪ ድምፅና ፉጨት ሁላችንንም ባለንበት ቦታ ላይ በድንጋጤና ፍርሃት እንድንሸበር አደረገን። ደግነቱ ይህ ከባድ አውሎ ንፋስ ደቂቃ የማይሞላ ቆይታ ኖረው እንጂ በጣት የሚቆጠር ደቂቃዎች ቆይቶ ቢሆን ኖሮ ሰውም ንብረትም የሚተርፍ አይመስልም ነበር። ይህ አውሎ ንፋስ መጠኑ ይቀንስ እንጂ ለሰዓታት ያክል ጋብ እያለ ይመላለስ ነበረ። ንፋሱ ቀነስ ሲያደርግ አብረውን የሌሉ ጓደኞቻችን ጋር እየደዋወልን በፍርሃትና በሹክሹክታ አላችሁ ተረፋችሁ ተባባልን። የተፈጠረው ነገር ለሁላችንም እንግዳ ነው። የሆነ ዓለም እየጠፋች እንደሆነ አሰብን። በዚህ መሃል አንድ ጓደኛዬ ምን አለን? እንደዚህ አይነት ነገር የሚፈጠረው ሀገር ጭንቅ ላይ ስትሆን ወይም ከባድ ችግር አገሪቷ ላይ ሊመጣ ሲል ወይም ሕዝብ ሊያሸብርና ሊያስደነግጥ የሚችል ከባድ ዜና ሊሰማ እንደሆነ እንደ መጠቆሚያ ሆኖ ይወሰዳል አለን። ለነገሩ ሀገር ጭንቅ ውስጥ ናት፣ መውለጃዋ ረዝሞ ምጧ አሰቃያት እንጂ ተባባልን። በማግስቱ ሐሙስ ጠዋት የካቲት 8 2010 ዓ.ም ልክ እርግት ያለ ኮትሮ የተለየ አየርና ደስ የምትል ፀሐይ ወጣች። ቢሆንም ግን ማንም ከትናንት ማታው ሽብር መንፈሱ ገና አልተረጋጋም። ተማሪው ከቁርስ መልስ ተሰብስቦ ወሬው ሁሉ ይሄ ሆነ። እኔ እኮ ምድር ልትጠፋ መስሎኝ ይላል አንዱ። እኔማ የአርማጌዶን ጦርነት የተነሳ መስሎኝ ይላል ሌላኛው። እውነት ለመናገር ምድር ወደ ታች እየሰመጠች እየጠፋች ነው ብዬ እርግጠኛ ሆኜ ነበረ። ንፋሱ ራሱ ለማምለጥ የሚሮጥ አይነት ነገር፣ በአጠቃላይ ሕልም ነበር የመሰለኝ ይላል አንደኛው። ይህን ተሰብስበን እያወጋን ጠፉ የተባሉት ጠቅላይ ሚኒስትር የሞተውን ዳነ የጠፋውን ለማ እያለ በሚዘግበው የኢትዮጵያ ቴሌቪዥን ጠፉ ከተባሉበት ድንገት በሰበር ብቅ ብለው ለሕዝቡ ጥያቄ የመፍትሄው አካል ለመሆን ሥልጣኔን ለቅቄያለሁ ብለው ተናገሩ። የተከበራችሁ የሀገራችን ሕዝቦች፣ ኢህአዴግና መንግስት በአሁኑ ወቅት በሀገራችን የተከሰተውን አለመረጋጋትና ችግር በዚህ ምክንያት በርካታ የሰው ሕይወት መጥፋት ከአካባቢያቸው የመፈናቀል እንደዚሁም ደግሞ
የንብረቶች መውደም የተከሰተውን ችግር ለመቅረፍ እንዲያስችላቸው በኢህአዴግ ደረጃም በመንግስት ደረጃም የተለያዩ ሪፎርሞችን በመጀመር እነዚህን ሪፎርሞች ለማሳካት ጥረት በሚያደርጉበት ወቅት ላይ እንገኛለን። እኔም በበኩሌ ለነዚህ ሪፎርሞች መሳካትም ሆነ እንደዚሁም ደግሞ ላስቀመጥናቸው የመፍትሄ አቅጣጫዎች የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ የኢህአዴግ ኃላፊነትንም ሆነ የመንግስት ኃላፊነትን ለመልቀቅ ጥያቄ አቅርቤያለሁ። የትላንት ማታው አውሎ ንፋስ መልእክቱ ምን እንደነበር እዚህ ጋር ነው የተገለጠልን። በዚህ ሰበር ዜና አንዳንዶች ሲደነግጡ፣ አንዳንዶች ተደሰቱ። እኔና እኔን መሰሎች ደግሞ በግራ መጋባት ውስጥ ቁጭ አለን። እውነት ለመናገር የደነገጠውም የተደሰተውም ሰው ይህ ዜና የምስራችሁን መርዶ ማናችንም መለየት አልቻልንም። በአንድ በኩል የሥርዓት ለውጥ እንዲመጣ ፈልጎ ሲታገል፣ በሌላ በኩል ወያኔ ከዚህ የባሰ የማይሰማ የማይለማ ጠቅላይ ሚኒስትር ይሾምብናል ብሎ በመፍራት ከዛም ከፍ ሲል ድንገት እነዚህ የሥርዓቱ ገዢዎች ሀገር ጥለው ይኮበልሉና ሀገሪቷ መንግሥት አልባ ሆና በየሰፈሩ የጎበዝ አለቃ በዝቶ ሕዝቡ ከከፋው የከፋ ሥርዓት አልበኝነት ውስጥ እንዳይገባ በመፍራት ምክንያቱም ተማሪውም ሆነ ሌላው ታጋይ የሚጠብቀው እንዲህ አይነቱን ዜና ሳይሆን የሽግግር መንግሥት ተቋቋመ የሚለውን ነበረ። ከዚህ በኋላ የኢህአዴግ ፓርቲ ሊቀመንበርና የሀገሪቷ ቀጣይ ጠቅላይ ሚኒስትር ማን ሊሆን ይችላል የሚለው አጀንዳ የብዙ አገሮችንና ዓለም አቀፍ ሚዲያዎችን ትኩረት ሳበ። በወቅቱ ሀገር ውስጥ ሆነው ያመጹ ፊት አውራሪዎች የነበሩት አቶ ለማ መገርሳና አቶ ገዱ አንዳርጋቸው ነበሩ። እናም የሰው ግምት ከነዚህ ከሁለቱ አይወጣም፣ በተለይ በለማ መገርሳ እርግጠኞች ነበሩ። ከነዚህ ከሁለቱ ከወጣ ለጠቅላይ ሚኒስትርነት የተወረወረው ድንጋይ ደመቀ መኮንንን አይስታቸውም ይላል። ይህ ቀጣይ ጠቅላይ ሚኒስትር ማን ይሆናል የሚለው ውዝግብና ግምት ወደ ለማ መገርሳ እያጋደለ ሲመጣ አንድ የኢህአዴግ ቀንደኛ ደጋፊ የህወሓት ግን ቀንደኛ ጠላት ነኝ የሚል አክሱማዊ የሆነ ወዳጄ ከሥጋው ጾመኛ ነኝ ከመረቁ አጉርሱኝ ይለዋል። ይሄ ነው አሁን ኢህአዴግና ህወሓት ምን ልዩነት አላቸው? እና ይሄ ወዳጄ ምን አለኝ? ለማ መገርሳ ጠቅላይ ሚኒስትር ከሆነ ቆመ ጥብቀኝ እንጂ አዲስ አበባ ዘምታለሁ አለኝ። የሚገርመው ይህ ሰው ልጅና ቤተሰብ ያለው ሰው ነው። እንዴት ሰው ጦርነትን ዳግም ይመኛል? በደርግ ጦርነት ጊዜ ልጆቻቸውን ያጡ ወላጆች ጧሪ አልባ ሆነው መንገድ ላይ እንደወደቁ ከኛ ይልቅ እነሱ በደንብ ያውቁታልም ይረዱታልም። ታዲያ ዳግም ጦርነትን መናፈቅ ምን የሚሉት እብደት ነው ስል ታዘብኩ። ታዲያ በዚህ ውዝግብ ውስጥ ሆነን ነበረ ዶክተር አብይ የሚባል የኦህዴድ አባል የሆነ ከዚህ በፊት አይተነውም ሰምተነውም ማናውቀው ሰው ለጠቅላይ ሚኒስትርነት እጩ እንደሚሆን ከሚዲያ የሰማ ነው። ዶክተር አብይ ማን ነው የሚለው የሁሉም ሰው ጥያቄ ነበረ። ሰውየው ራሱን ደብቆ የቆየ እንደሆነ ከተለያዩ ድረገጾች ላይ ስለ ማንነቱ መረጃ ለማግኘት ያደረግነው ማጣራት ከተወሰኑ በአጋጣሚ በኦህዴድ ስብሰባ ላይ ተቀርጸው ከተቀመጡ ካደረጋቸው ንግግሮች በስተቀር አንዳች ነገር ማግኘት አልቻልንም። በወቅቱ ካገኘናቸው ቪዲዮዎች መሃል በጨፌ ኦሮሚያ ስብሰባ ላይ በኦሮምኛ ያደረገው ንግግርን አስተርጉመን ስንሰማው የሚለው ፊንፊኔን ወደ ኦሮሚያ ለመጠቅለል አሁን ምቹ ጊዜ ይመስለኛል። ፊንፊኔን
የኦሮሚያ ዋና ከተማ ለማድረግ አሁን ትክክለኛ ጊዜው ነው ምናምን የሚል ንግግር ሲሆን በአጠቃላይ የአዲስ አበባን የባለቤትነት ጥያቄን ለኦሮሞና ለኦሮሚያ የሰጠ የትዕቢት ንግግር ነበረ። በዚህ ንግግር ሁላችንም በሰውየው ላይ ያለን እምነት ገና ከጅምሩ ተጨናገፈ። ነገር ግን የሁሉም ኢትዮጵያዊ ጥያቄ የሥርዓት ለውጥ ነውና ምናልባት የሽግግር መንግሥት ሊቋቋም ይችላል የሚል ትልቅ ተስፋ ነበረን። አጉል ነው ብለን ሳንፈርድ፣ ድንቅም ነው ሳንል ሳንወድ፣ ዝም ብለን አብረን ብንወርድ፣ ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን፣ ድፍን ደመና ሳይቋጥር ክረምት ውርጅት ሳይወርድብን፣ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል፣ መቼስ አይሆንም ካልሽ ቅሪ፣ ግዴን ለማትገደሪ፣ ልቦናሽ በመተረልሽ ባሳደረብሽ ደሪ። ተስፋ መቀነን ነው መቼም የሰው ልብ አይችለው የለም። ዳሩ የሰውየው የመመረጥ ወሬ ገና ጭምጭምታ ነበርና የከረረ ክርክር ውስጥ አልገባንም። በዚህ ውዝግብ ውስጥ እያለን ሰኞ መጋቢት 24 2010 ዓመተ ምህረት የኢትዮጵያን የጠቅላይ ሚኒስትርነት ዙፋንን አዲሱ ሰው አብይ አህመድ አልጋ ወራሽ ዙፋን መላሽ ሆነው ተሾሙ። በዚህ ጊዜ ነበረ በኢትዮጵያ ታሪክ የመጀመሪያው ዲሞክራሲያዊ የሥልጣን ሽግግር ተደረገ። ለመላው አፍሪካ ትምህርትና ምሳሌ የሚሆኑ እየተባለ የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን ማሞካሸትና አሁን የመጡትን አዲሱን ጠቅላይ ሚኒስትር አብይ አህመድን ማድነቅ የተጀመረው በአገሪቱ የተጀመረው ዲሞክራሲ ስርዓት ግንባታ እንዲጎለብት የኢኮኖሚ እድገት ተጠናክሮ እንዲቀጥልና በተለይም በአገሪቱ ታሪክ ለመጀመሪያ ጊዜ ሰላማዊ የኃላፊነት ሽግግር እንዲኖር በማስቻል የአሁኑም ሆነ የመጪው ትውልድ በአድናቆት የሚያስታውሰው ደማቅ ታሪክ ጽፈዋል። እንደ ውጭ ጉዳይ ሚኒስቴር መግለጫ በተለይ የሩዋንዳው ፕሬዝዳንት ፖል ካጋሜ ለዶክተር አብይ አህመድ በስልክ ባስተላለፉት መልእክት በኢትዮጵያ በነበረው ወቅታዊ ችግር አብዛኞቹ የምስራቅ አፍሪካ ሀገራት ስጋት ውስጥ እንደነበሩ አስታውሰዋል። በመሆኑም የኢህአዴግ ምክር ቤት ባካሄደው ውይይት ዲሞክራሲያዊ በሆነ ምርጫ የድርጅቱ ሊቀመንበር መምረጡ ችግሮቹን ለመፍታት አይነተኛ ሚና ይጫወታል ብለዋል። ነገር ግን እንደዚህ እያሉ የሚያራግቡት የመንግስት ልሳን የሆኑት እነ ኢቲቪና ዋልታ ወይም በወቅቱ የነበሩት መሰል ሚዲያዎች አቶ ኃይለ ማርያም ስልጣን የለቀቁት እንደ ጲላጦስ በደም የተጨማለቀ እጃቸውን ለመታጠብ እንደሆነ አልዘገቡ። ወይም በሳቸው የአመራር ብቃት ማነስ በአስተዳደራቸው ውስጥ በከፍተኛ ሙስና ወንጀል መጨማለቅና በዜጎቻቸው ላይ ኢሰብአዊ ድርጊት ይፈጸም እንደነበር፣ በዚህም በሕዝብ የደም ማዕበል ተገፍተው ሥልጣናቸውን ለመልቀቅ እንደተገደዱ አያወሩም። ይልቁንም ልክ የሥርዓት ለውጥ እንደተደረገ 24 ሰዓት ጆሮአችንን በዲስኩራቸው ሲያደሙን ከረሙ። ውሸታም አንቺ ውሸታም ውሸታም ለመሆኑ ይህ የጠቅላይ ሚኒስትርነት ሹመት የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ሲሞቱ አቶ ኃይለ ማርያም ከተሾሙበት ሹመት ወይም አንድ ጠቅላይ ሚኒስትር ምክትላቸውን ከሚሾሙበት አሿሿም በምን ይለያል ተብለው ቢጠየቁ መልስ አይኖራቸውም። ውሸታም አንቺ ውሸታም ውሸታም አታላይ ነሽ በጣም። በዶክተር አብይ አህመድ መመረጥ
ትግሉን እንደ ራሳቸው ሲከታተሉ የነበሩ ተማሪዎች ለሁለት እንደተከፈሉ አስታውሳለሁ። ከፊሉ ለውጥ የሚባል ነገር የለም፣ ይህ ጠቅላይ ሚኒስትር ዶክተር አብይን ለማለት ነው፣ የኢህአዴግ አባልና አመራር የነበረ ቲም ለማም ሆነ ቲም ገዱ ኢህአዴጎች ናቸው። ስለዚህ ይህ ሁሉ ወጣት የተሰዋበት ደሙን ያፈሰሰበት ትግል ስልጣኑን ከኃይለ ማርያም ቀምቶ ለአብይ ለመስጠት አይደለም። የሥርዓት ለውጥ ማለት ሙሉ በሙሉ ኢህአዴግ ፈርሶ አገሪቷ በሽግግር መንግሥት እንድትመራ ማድረግና ከዚያ በኋላ ምርጫ ማድረግ ነው ሲል፣ ከፊሉ ደግሞ በተለይ ብሔራቸው ከአብይ ጎን የሆነና ህወሓት የሚባል ቡድንን ብቻ አምርረው የሚጠሉ ወይም ችግራችን ሥርዓት ሳይሆን ህወሓት ብቻ ነው ብለው በሚያስቡ ተማሪዎች ተከፈለ። በዚህ ክርክር ውስጥ ሆነን ጠቅላይ ሚኒስትሩ የመጀመሪያ የጠቅላይ ሚኒስትርነታቸውን ንግግር በፓርላማ ውስጥ እንባ በተናነቃቸው በፍጹም ትሕትና እምዬ ኢትዮጵያ ሀገሬ እናቴ እያሉ ኢትዮጵያ የሚለውን ስም ሲሰሙት እንደ ኮሶ በሚመራቸው የኢህአዴግ ማፊያ ቡድን መሃል ቆመው እያስጨነቁ በቴሌቪዥን መስኮት የሚመለከታቸውን የኢትዮጵያ ማህበረሰብ ደግሞ ሲያስፈነጥዙት ዋሉ። ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቷ ሰላማዊ ስልጣን ሽግግር በምታከናውንበት ከሁሉ አስቀድሜ ኢትዮጵያ ማህፀነ ለምለም ናት። ከፍ ባለ የሀገር ፍቅር መንፈስ ሰርክ የሚተጉ ልጆች አፍርታለች። ከስህተታችን ተምረን አገራችንን የምንክስበት ወቅት ነው። ኢትዮጵያዊነት ያስተማረን እውነታ ኢትዮጵያ የእናንተ ነች። መጪው ዘመን ኢትዮጵያ ለወጣቶቿ ተስፋ የምትሰጥ እንጂ የእናቴን ራዕይ ተረክባ በብዙ የደገፈችኝና የእናቴ ምትክ የሆነችልኝ ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። በዚህ ንግግራቸው ብዙ ሚዲያዎች አንድ ነገር አሉ። ፓርላማው ተሰነጣጠቀ። በዚህ ቀን ከተናገሯቸው ንግግሮች አብዛኛው ኢትዮጵያዊነትን የሚሰብክና ሕዝቡ ላይ ለደረሰው ግፍና በደል ተጠያቂዎቹ እኛንን፣ አሸባሪው ሕዝብ ሳይሆን እኛንን የሚል ንግግር ነበረ። በዚህ በውብ ቃላት በተሽሞነሞኑ የመጀመሪያ ቀን ንግግራቸው አብዛኛው የኢትዮጵያ ማህበረሰብ ልብ ውስጥ ገቡ። እዚህ ጋር ነው እንግዲህ የኢትዮጵያ መከራና ስቃይ፣ የሕዝቦቿ መፈናቀልና ሞት፣ የዜጎቿ እንባና ሰቆቃ፣ የድሃው ማኅበረሰብ ሐዘንና ስቃይ፣ ደምና እልቂት ጎርፍ ሆኖ የኢትዮጵያውያንን ሐዘን ሊያባብስ የመጨረሻው መጀመሪያ ሆኖ ብቅ ያለው ገዳያችን መንግስት ያስቆምልን። ብሔር ተኮር ግድያ ይቁም። ኢትዮጵያውያን ከፊት የተደገሰላቸውን ሐዘን፣ የታቀደላቸውን ሞት፣ የተዘጋጀላቸውን የግፍ ጽዋ፣ የተሳለላቸውን ስለት ሜንጫ አላወቁምና ግፍና ሰቆቃቸውን አጨብጭበው ተቀበሉት። በሐዘናቸው ላይም ደነሱ፣ በሞታቸው ላይም ገዳያቸውን አነገሱ። በሬ ካራጁ ይውላል ይሉሃል። ይሄ ነው። This is a day that Ethiopia has become proud.
ጠቅላይ ሚኒስትሩ የ4 ኪሎ ዙፋን ላይ ከተፈናጠጡ በኋላ ሥራቸው በየክልሉ እየጋለቡ የወሬ ዲስኩር መደስኮር ሆነ። ከዚህ የዲስኩር ተቋዳሽ አንዱ የመቀሌ ሕዝብ ነበር። እሳቸው እንዳሉት ባድመ መሬት ላይ በቀሰሙት የትግርኛ ቋንቋ ሕዝቡን እናንተ ሞተሮች ናችሁ፣ መኪና ያለ ሞተር እንደማይንቀሳቀስ ሁሉ ኢትዮጵያም ያለ ትግራይ ምንም ናት፣ እናንተ የኢትዮጵያ ሞተሮች ናችሁ እያሉ የኢትዮጵያ ማህበረሰብ በብሔርና በማንነት እየነጠሉ አንዱን ከፍ አንዱን ዝቅ ሲያደርጉ ለመሆኑ ያነጋገሮት ሌላውን ሕዝብ እንደምን አይተውት ነው ብሎ የጠየቃቸው የለም። ጠቅላዩ ግን በሞተርና በፉርጎ ንግግር ምሳሌ እየሰጡ መድኃኒት የሚመስል መርዝ እየረጩ ማለፍ ጀመሩ። ትግራይ ብዘይ ኢትዮጵያ ኢትዮጵያ ድማ ብዘይ ትግራይ ከመኪና ብዘይ ሞተር ትርጉም የብሉን። በጊዜው ከተወሰኑ ሰዎች በስተቀር ይህን መርዘኛ ንግግር ማንም ሊረዳው አልቻለም ነበር። በወቅቱ በግቢያችን ውስጥ በተለያዩ የኪነ ጥበብ ምሽቶችና በማኅበራዊ ሚዲያ ሕወሓትን ሲቃወሙ የነበሩ ተማሪዎች እኛ የሥርዓት ለውጥ እንጂ የሥልጣን ሽግግር አይደለም የምንፈልገው ሲሉ ሞገቱ። ነገር ግን መሃል ሰፋሪ ሆነው በሕወሓትና በአብይ ደጋፊዎች እንዲመቱ ሆኑ። የእነዚህ ተማሪዎች ክርክር አንድ ነገር አስታወሰኝ። ድሮ ልጅ ሆኜ የማውቀው ከቤታችን አጠገብ ላለ ለአንድ ትልቅ የመንግሥት ድርጅት በጥበቃነት የሚያገለግል ሰው ነበር። ሰውየው ዘማች ነው። በኢትዮ ኤርትራ ጦርነት ጊዜ ባድመ የዘመተ። ታዲያ አልፎ አልፎ ከትምህርት ቤት መልስ እሱ ወደሚጠብቅበት ድርጅት ሄድና ሳጫውተው እላለሁ። ብዙ ጊዜ ስለ ታሪክና ጀግንነት ይነግረኛል። አብዛኛው ጊዜ ግን ባድመ ላይ እሱና ጓደኞቹ የፈጸሙትን ገድል ነው የሚያወራልኝ። አንበሳ ይኸው በቃ ታይተኛል። ድገም የጀመረልኝን የጦርነት የጀብዱ ታሪክ መሃል ላይ ያቆመውና በሐሳብ ጭልጥ ብሎ ይጠፋል። አሁን ከሐሳቡ ተመልሶ ታሪኩን ጨረሰልኝ ስል ከሐሳቡ ሲነቃ ግን ሁሌ የማይገባኝን አንድ ነገር ብቻ ነው የሚለኝ። ከኢህአዴግ ጋር አንድ ቀን ብቻ ምሳ ብላ። ከኢህአዴግ ጋር አንድ ቀን ብቻ ምሳ ብላ ማለት ምን ማለት ነው? ሁሌ የማይገባኝ እሱም የማያብራራልኝ የወሬው ማሳረጊያ ነበረች። አንድ ቀን እንደ ልማዴ ላጫውተው እኔም ታሪክ ልሰማ ሄድኩ። ሰውየው ግን ከወትሮ ለየት ባለ መንገድ ከፍቶት አዝኖ ቆዝሞ አገኘሁት። ምን ሆኖ እንደሆነ ደፍሬ መጠየቅ አልቻልኩም። ዝም ብዬ ሄድኩና አጠገቡ ቁጭ አልኩ። ዝምታው፣ ሐዘኑ፣ መከፋቱ ሁሉ ያስፈራልና ያሳዝን ነበር። ስብር ብሎ በጥልቅ ዝምታ ውስጥ የማይሰማ ጮት። ዝም ብዬ እመለከተዋለሁ። እንደመጣው አውቋል። ግን ዞርም ብሎ ሳያየኝ ከጥልቅ አስፈሪ ዝምታ በኋላ ብቻዬን ነኝ አለኝ። ቀና ብዬ አየሁት። ፊቱን ወደ ጀንበር መጥለቂያ እንደመለሰ ቁልቁል በተራራው አናት ላይ ቀስ ብላ የተንከባለለች የምትገባዋን ፀሐይ የተመለከተ ወሬውን ቀጠለ። አዎ ብቻዬን ነኝ። የምናፍቃት እናት፣ የሚናፍቀኝ ልጅ፣ የሚያስታውሰኝ የምመካበት ዘመድ የለኝም። ዘመዴም ወገኔም ይቺ የማታ ጀንበርና ኢህአዴግ ናቸው። ይቺን ጀንበር ሳያት በባድመ በረሃ ላይ የቀበርኩት አንድ ወንድሜን ነው የምታስታውሰኝ።
አልሰማሁም። በተስኪያን ነበርኩ። ድልን ሰምቻለሁ። ደስ ብሎኛል። ሲሆን አንድ ላይ ባረገን ያው የኢትዮጵያ ሕዝብ ነበር እዚያ ተቆጥቷቸው እንዲህ አላዩን። ጀግና የኢትዮጵያ ሕዝብ ጀግና እጅብ ይሁን እንጂ ዳሞራ ስጋችን አንቺ አትደፈር የሚፈሳል ደማችን ለበጎ ከሆነ ለቁም ነገር ጉዳይ ጎረቤት ወዳንን እንግዳ ተቀባይ ግን ሀገራችን ብዙ ሆድም ይበላና የሚያሳዝን ታሪክ ከነገረኝ በኋላ ምንም ይሁን ግን አንድ ቀን ብቻ ከኢህአዴግ ጋር ምሳ ብላ አለኝ። በኋላ በደንብ ሲገባኝና ስረዳው እሱም ሲያስረዳኝ የእሱ ዓለም ኢህአዴግ ነው። ኢህአዴግ ለሱ ፍጹም ጻዲቅ ነው። ከኢህአዴግ ጋር አንድ ቀን ብቻ ምሳ ከበላ እንደነሱ ኃያል፣ እንደነሱ ጥበበኛ፣ እንደነሱ አገር ወዳድ፣ እንደነሱ ብልህና አገር ገዢ ትሆናለህ። ባጭሩ ከነሱ ጋር አንድ ቀን ምሳ የበላ እነሱኑ ይሆናል አለኝ። ይህ ሰው ኢህአዴግ እያለ የሚጠራው ህወሓትን ወይም ወያኔን እንደሆነ አጫውቶኛል። አሁን ኢህአዴግ ወያኔን ጽድቅና ኩነኔውን ትቼ ወደ ተነሳውበት ሐሳብ ልመልሳችሁ። እነዚህ በሁለት ጎራ የተከፈሉ ተማሪዎች አዲሱ ጠቅላይ ሚኒስትር አብይ አህመድ ከህወሓት ኢህአዴግ አመራሮች የተሻለ መሪ ነው ብለው ያምናሉ። ከፊሉ ደግሞ ኢህአዴግ ወያኔ አገልጋይና ባሪያ የነበረ ነውና ባሪያ ደግሞ ከጌታው ሲብስ እንጂ ሲሻል አይታይም የሚል አርጊውመንት አቀረቡ። ይህ ከላይ ያጫወትኳችሁ ባለ ታሪክ ሰው ኢህአዴግ ወያኔን ለመምሰል አንዴ ብቻ ምሳ አብረሃቸው ብላ እነሱን ትመስላለ ብቻ ሳይሆን ትሆናለ የሚል ድምዳሜ አለው። ታዲያ ይህ ጠቅላይ ሚኒስትር ምሳ ከመብላትም አልፎ 27 ዓመት ባሪያና አገልጋያቸው ሆኖ መግደልንና መዝረፍን ተለማምዶ የኖረ ሰው ነው በሚል ክርክር ውስጥ ብዙ ተማሪዎች እስከ መቀያየም ደረሱ። እንግዲህ የሚሆነውን ወደፊት አብረን እናያለን ተባባልን። ኦሮሞዝ ያገኘውን እንትን ለማግኘት 100 ዓመት ታግሏል። አሁን ፈርሶ ሌላ 100 ዓመት መቆየት የለበት። ከኦነግ ጋር ተያይዞ ብዙ የረዳነው ድርጅት ነው። በገንዘብ በአቅም ሊደራጅ እድሜን በሙሉ ለኦሮሞ ትግል ታገልኩ ሰው ነኝ። ድርጅቱን
አዋርዶታል፣ ድርጅቱን ገሎታል፣ ህዝባችንም አዋርዶናል። እንዲህ አይነት ወራዳን ለጠቅላይ ሚኒስትርነት አናጭም። ያይኖረውም የኦሮሞን ህዝብ ትግል ድጋፍ አይኖረውም፣ የድርጅቱ ድጋፍ አይኖረውም። ከድርጅቱ ሊቀመንበርነት ሊወርድ ይገባል፣ ከእጩነትም ሊወገድ ይገባል። እንዲህ አይነት ዛሬ በኦሮሞ ህዝብ ላይ በኢትዮጵያ ህዝብ ላይ ጦርነት ሲታወጅ ወንበሯ ህዝብን ይቅርታ ጠይቆ ጡረታ ወጥቶ ከፖለቲካ አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። I now call upon the Nobel Peace Prize laureate of 2019 to come forward and give his Nobel lecture. Prime ሰውየው የክልል ከተሞችን ሲያካልል ከቆየ በኋላ አዲሱን ጠቅላይ ማለቴ ነው ሰኔ 16 2010 ዓመተ ምህረት አዲስ አበባ ላይ በጠራው ሰልፍ ቦምብ በመወርወር የግድያ ሙከራ አደረጉብኝ የሚል አጨራረሱ ትራጀዲ የሆነ ያልተዋጣለት የከሸፈ ፊልም በጋሃድ ሰራ። Ethiopia has become proud. በዚህ የቦምብ ጥቃት የሰው ሕይወት አለፈ፣ ብዙዎችም ቆሰሉ። በወቅቱ የዚህ ቦምብ ጥቃት ፊልም ቀሽም ደራሲ ኃላፊነቱን ለህወሓትና ለኦነግ ሰጥቶ አጨራረሱን አስቂኝ አደረገው። እንግዲህ የዚህ ትራጀዲ ፊልም ወይም ታሪክ ህወሓትንና ኦነግን በሕዝብ ዘንድ የተጠላና የተፈራ ስብስብ አድርጎ ሕዝብን ወደ ራስ ወገን የማሰለፍ ዓላማ ነበረው። ምንም እንኳን እውነታው በራሱ በአብይ አህመድ ትዕዛዝ የተቀነባበረ ቢሆንም እዚህ ጋር አንድ እውነተኛ ታሪክ እናንሳ። በአንድ ወቅት ፒያሳ አካባቢ ይገኝ የነበረው ትግራይ ሆቴል በቦምብ ጥቃት ደርሶበት ከነደደ በኋላ ኦነግ ለሽብር ተግባር እንደፈጸመው ተነገረ። ኋላ ላይ ዘግይቶም ቢሆን እውነታው ኦነግ የፈጸመው ሳይሆን ራሳቸው ህወሓቶች ለፖለቲካ ጥቅም አልያም ኦነግን የተጠላ አድርጎ ለራስ ቅቡልነት ሆቴሉን እንዳቃጠሉት ተረጋገጠ። ላንቺ ብዬ ሁሉን ትቼ ከወያኔ ጋር አንድ ቀን ምሳ ብላ እነሱኑ ትሆናለ ማለት እንግዲህ ይሄ ነው። አብይ ከወያኔዎች በተማረው መሰሪነት ራሱ ላይ በሚመስል ነገር ግን ሕዝብ ላይ ቦምብ አስወርውሮ በተለመደው የኢህአዴግ አነጋገር ህወሓትና ኦነግ በቅንጅት ሊገድሉኝ ነበር አለ። ይህን የማይፈልጉ ኃይላት በተጠና በታቀደ መልኩ ሞያን ታግዘው ይህን ደማቅ ስነ ስርዓት ለማለፍረስ፣ ለማበላሸት፣ የሰው ህይወት ለመቅጠፍ፣ ደም ለማፍሰስ ከፍተኛ ጥረት አድርገዋል። አጠቃላይ ዓላማቸው የጨነገፈ፣ ያልተሳካ፣ የከሰረ፣ የወደቀ ቢሆንም ጥቂት ኢትዮጵያውያን እንዲጎዱ ሆኗል። በዚህ ሽብር ህዝቡን ከጎኑ እንዳደረገ ካረጋገጠ በኋላ በአባይ ግድብ ዙሪያ ለመነጋገር ወደ ካይሮ ግብፅ አቀና። እዛም እንደደረሰ ወላሂ የእናንተን ጥቅም የሚጎዳ አንዳችም ነገር አናደርግም ብሎ ምሎ ተገዘተ።
والله لن نقوم بأي ضرر للمياه في مصر ከዚህ ውጪ ያለውን የአብይንና የአልሲሲን የጓዳ ሚስጥር የሚያውቅ የለም። አብይ ከካይሮ ከተመለሰ ከጥቂት ሳምንታት በኋላ ሐምሌ 19 2010 ዓመተ ምህረት የኢትዮጵያን ሕዝብ በድንጋጤ ያደረቀ የሞት ዜና ገና በጠዋቱ ተሰማ። የህዳሴው ግድብ ዋና ሥራ አስኪያጅ ኢንጂነር ስመኘው በቀለ በመስቀል አደባባይ በመኪናቸው ውስጥ ሞተው ተገኙ የሚል ኢንጂነሩ ግድያ ወቅት ጠቅላይ ሚኒስትሩ ከአገር ወጥተው በአሜሪካ ግዛቶች እየተምነሸነሹ ነበር። ነገሩ ለቀባሪው አረዱት ቢሆንም ጠቅላዩ መርዶውን እንደ አዲስ ሰምተው አንድ ስመኘው የሚባል ሰው ሞተ ብለው ተናገሩ። ኢንጂነር ስመኘው የሚባል ሰው ለሀገሩ እየሰራ ያለ ሰው ምንነቱ ለጊዜው ባልታወቀ ሁኔታ ሕይወቱ አልፏል። እንዴት ላረዳት ነው የወንድሜ ሞት ባንደራሱ አውተገም ወይ ፈረሱ ከህዳሴው ግድብ በላይ ዓለም የሚያውቀውን ይህን ግዙፍ ተቋም የሆነን ሰው እንደ ተራ አንድ ስመኘው የሚባል ሰው ሞተ ሲሉ ተደመጡ። ይህ ቸር ወሬ አትስማ፣ ሰላም አታገኝ ተብሎ የተረገመ የሚመስል ሕዝብ ስመኘውን ማን ገደላቸው ለሚለው ጥያቄ አሁንም የገዳዩን ኃላፊነት ሕዝቡ ለዋት እንዲሰጥ የሚያስገድዱ ትንታኔዎች የለውጡ ደጋፊዎች ነን በሚሉ የሚዲያ ሰዎችና በራሱ በአብይ አህመድ የስልጣን ተጋሪዎች መሰጠት ተጀመረ። የህዳሴ ግድብ ግንባታ ፕሮጀክት ዋና ስራ አስኪያጅ ኢንጂነር ስመኘው በቀለ በጥይት ተመተው መሞታቸው መረጋገጡን የፌዴራል ፖሊስ ኮሚሽን ገለጸ። ፖሊስ እንደተገነዘበው ከሆነ የህይወታቸው ያለፈው በጥይት ተመተው እንደሆነ ለመታዘብ ችለናል። ስለ ኢንጂነሩ ሞት የፎረንሲክ ምርመራ እንዲሁም ማስረጃ ይሰጣሉ የተባሉ ግለሰቦችና ቁሳቁሶች ምርመራ እየተደረገባቸው ነው ብለዋል። ስመኘው በቀለ ራሳቸውን አጠፉ የሚለውን ተረት የአዲስ አበባ ፌዴራልና ፖሊስ ኮሚሽን የምርመራ ቡድን እስከሚሰማ ድረስ ማለት ነው።
በምርመራ ውጤት መሰረት ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን ማረጋገጡን ነው ፖሊስ ያስታወቀው። ስለዚህ አጠቃላይ ድምዳሜዎቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ህይወታቸው እንዳላለፈና አብዛኛው ኢንዲኬሽኖቹ ራሳቸውን እንዳጠፉ የሚያመላክት እንደሆነ ነው ምርመራው የሚጠቁመው። ኢንጂነሩ የሞቱት አብይ አህመድ ከካይሮ በተመለሰ ከጥቂት ሳምንታት በኋላ መሆኑ ብዙ የሚያጠያይቁ ጉዳዮች ቢኖሩም የግብጽ ባለስልጣናትና ሚዲያዎች ግን የኢንጂነሩን ሞት የህዳሴው ግድብ ሞተ ብለው ዘገቡ። በኢንጂነሩ ሞት ተቀዳሚ ተጠርጣሪ ራሳቸው ጠቅላይ ሚኒስትሩ እንደሆኑ የሚያሳየው የአመልካች ቀስቱ ወደ እሳቸው ሲዞር ግን እኔ ስመኘውን በአካል አግኝቸው አላቅም ብለው ሽምጥጥ አድርገው ካዱ። ይህንን ጉዳይ ግን አብይ አህመድ ካይሮ ደርሰው ወላይ የናንተን ጥቅም አንጎዳም ብለው ለአልሲሲ ቃል ገብተው ከመጡ በኋላ የህዳሴውን ግድብ ባላፊነት ከሚመሩት አባላት ጋር ስመኘው በቀለንና አቶ ስዩም መስፍንን ጨምሮ ማለት ነው ተገናኝተው እንደመከሩ በወቅቱ የህወሓት ከፍተኛ አመራር የነበሩት አቶ ስዩም መስፍን ከኢትዮ ፎረም ጋር ባደረጉት ውይይት ምስክርነታቸውን ሰጥተዋል። ጠቅላይ ሚኒስትሩ ከካይሮ ጉብኝት በኋላ መጥተው የህዳሴ ግድብን ፋይል የያዙት ሰዎች አነጋግረዋል፣ ሰብስበዋል። ነፍስ ማራውና ኢንጂነር ስመኘው ተጠርተዋል። ከጓደኞቹ ጋር ከሥራ ባልደረቦቹ ጋር እሳቸው ጋር ተገናኝተዋል። ከዶክተር ስለሺ ጋር ተገናኝተዋል። ግምገማም ጀምረዋል። መሃል ላይ በዚህ ሂደት ላይ ኢንጂነር ስመኘው መስቀል አደባባይ ላይ በመኪናው ሞቶ ተገኘ ተባለ። ስመኘው ለኔ ሰማዕት ነው። ግዴለም ዛሬ ተዳፍኖ ተቀርቷል። የትኛው እጅ ነው የስመኘውን ደም የተነከረ እጅ የትኛው ነው? የኢትዮጵያ ሕዝብ መልስ ይፈልጋል። እነዛ እጆች ይጠየቃሉ። በእኔምት ቤቱ ላይ ይህ የኢንጂነሩ ግድያ የወደፊት የኢትዮጵያን ሕዝብ መጻኢ የሕይወት ጉዞ አስከፊ ሰቆቃው የበዛ በእንባና በለቅሶ በሞትና በሽብር የታጀበ እንደሚሆን ፍንጭ የሰጠ ግድያ ነበረ። የለውጡ መሪ ሆነው ድንገት የ4 ኪሎ ዙፋን ላይ የተፈናጠጡት ጠቅላይ ሚኒስትርና የቲም ለማ ቡድን ከዲያስፖራው አክቲቪስት ጀዋር አህመድ ጋር ሆነው የሚመሩት የቄሮ ወጣት ከተለያየ አካባቢ በኩርቶ መጋላ ላይ ሳይቀር እየተጫነ ወደ አዲስ አበባና አካባቢዋ መግባት ጀመረ። በዚህ መሃል ነበር የሰላም ጥሪ የተደረገላቸው በኤርትራ በረሃ የሚገኙ የኦነግ ታጣቂዎች በድንበር መሪያቸው ደግሞ በኤርፖርት የገቡት። Tababa on Saturday, supporters of the Oromo Liberation Front welcomed leader Daoud Ibsa home after years in exile in neighboring Eritrea. እነዚህ ለዘመናት የኢትዮጵያ ሕዝብ ማስፈራሪያ ሆነው በሽብር ወንጀልና በጭካኔ ባህሪያቸው ሲፈሩና ሲከሰሱ የነበሩት የኦነግ ታጣቂዎች ከኤርትራ በረሃ ቀጥታ በመምጣት የኦሮሚያ ልዩ ኃይልን እንዲቀላቀሉ ተደረገ። በዚህ ትልቅ ፍራቻ ውስጥ የገባው በኦሮሚያ ክልል የሚኖር ማህበረሰብ ምን ነው ብሎ ቢጠይቅ
ሰላም ፈላጊዎች ናቸው ተባለ። አስገራሚው ነገር ይህ ጠቅላይ ሚኒስትር ወደ መንበረ ሥልጣኑ ሲመጣ ባሰማቸው የሰላም ንግግሮች አሻጋሪው ኢትዮጵያዊ ሙሴ፣ ኢትዮጵያዊው ቼኮቬራ የሚል ስም ወጣለት። ኧረ እንዲያውም በፉካሬ ኢየሱስ ላይ ኢትዮጵያን ዳግም ወደ ታላቅነት ማማዋ ላይ የሚመልሳት አጼ ቴዎድሮስ ይመጣል እየተባለ ትንቢት የተነገረለት ንጉሥ ይሄ ሰው ነው ሲባልም ነበር። እስኪ ይህ ኢትዮጵያዊው አሻጋሪ ሙሴ ጠቅላይ ሚኒስትርና የሀገር መሪ ሆኖ መንበረ ሥልጣኑን ከተቆጣጠረ በኋላ በኢትዮጵያ ሰማይ ስር በኢትዮጵያ መሬት ላይ የተሰሩ ግፎችን፣ የተፈጸሙ በደሎችን፣ የፈሰሱ ደሞችን፣ የጎደሉ ፍትዎችን ሁሉንም መዘርዘር የሚቻል ባይሆንም ጥቂቶችን ብቻ እንደማሳያ እንመልከታቸው። የመጀመሪያውና እንደ ቅርብ ጊዜ ትዝታችን የማንረሳው ክስተት አቶ ጀዋር አህመድ ወደ ሻሸመኔ በመጓዝ እሱን ሊደግፉ በወጡ መንጋዎቹ አንድ ፍራፍሬ የያዘ ወጣት ጀዋር ላይ ቦምብ ሊወረውር ነበር በሚል ሰበብ በኢትዮጵያ ምድር ተፈጽሞ የማያውቅ እጅግ ዘግናኝ ግፍ ፈጸሙበት። በድንጋይ ወገሩት፣ ዘግዝቀውም ሰቀሉት። በመኪና አስረውም አስክሬኑን መንገድ ለመንገድ ጎተቱት። አልሐምዱሊላህ። ይህ ሲሆን ታዲያ የነጻነትና የለውጡ መሪ ኢትዮጵያዊው ሙሴ ነኝ የሚሉት ጠቅላዩና ቡድናቸው ኢትዮጵያ የነጻነት ቀኗ ላይ ናት አሉን። ከዚህ ውጪ ሰውን በሚያክል ክቡር ፍጡር በኢትዮጵያ ሰማይ ስር ቅድስቲቱ እየተባለች በምትጠራው በኢትዮጵያ ምድር ላይ ተዘግዝቆ የሰማዕትነት ዋጋን ሲቀበል በክርፋትና በድንጋይ ተደብድቦ ሲወገር ፍርድ ሰጪዎቹ ወጋሪዎቹንና ለዚች ነፍስ ሞትና ስቃይ ምክንያት የሆነው አቶ ጀዋር በሕግ ጥላ ስር ውለው ለምን ብሎ የጠየቃቸውም አልነበረም። ተዘከረነ እግዚኦ በውስተ መንግሥትከ። ይህ ሰው ከመንግሥት ጋር በነበረው አለመግባባት መንግሥት የቀጠረልኝ ጠባቂዎች የተነሱ በሚል ሰበብ ተከበብኩ ብሎ በፌስቡክ ገጹ ላይ ባሰራጨው ጽሑፍ ሻሸመኔ ላይ ሰው ዘቅዝቀው የሰቀሉ ነፍሰ በላ መንጋዎቹና መሰል ተከታዮቹ አዳራቸውን አደባባይ ላይ በመውጣት የድሃውን አብት ንብረቱን ዘረፉ፣ ጎጆውን አቃጠሉ፣ ቤተ ክርስቲያን ደፈሩ፣ ብዙ ሰው ገደሉ፣ ብዙ ነፍስም አጠፉ። የሚገርመው ጀዋር ተጣላው ያለው ከመንግሥት ጋር ሲሆን እነሱ ግን ወጥተው የዘመቱት በኢትዮጵያ ኦርቶዶክስ ቤተ ክርስቲያንና በአማራ ተወላጆች ላይ መሆኑ ነው። ሕግ ያስከብርልናል፣ ታላቁ ሙሴ ያሻግረናል የተባለው ጠቅላይ ሚኒስትር ግን በአደባባይ ወጥቶ ኦሮሞ ሞቷል፣ አማራ ብቻ አይደለም እያለ ሞትን በኮታ ከፋፍሎ ሰጠን። የኩልነት ሞት ማለት እንግዲህ ይሄ ነው። ታላቋ ባለቅኔ ገጣሚና ሙዚቀኛ የቻግኒያዋ ንግሥት እጅጋየሁ ሽባባው ጂጂ ያምናን ቀን አማውት ላፌ ለከት የለው የዘንድሮ መጣ እጅ እግር የሌለው ትላለች በዘፈኗ። ያምናን ቀን አማውት ላፌ ለከት የለው ያምናን ቀን
ከቴለው ላፊለ ከቴለው የዘንድሮ መጣን ችግር የሌለው የዘንድሮ መጣን ችግር የሌለው የነጻነት ቀን ይመጣልኛል የግፍ ቀንበሬ ከጫንቃዬ ላይ ይነሳል ብሎ ተስፋ ሲያደርግ የነበረው የኢትዮጵያ ሕዝብ ካምናው የባሰ እጅግር ብቻ ሳይሆን ዓይንም የሌለው መሪ እንደመጣ የተገነዘበ ያለ አልመሰለኝም። በዚህ ሁኔታ ውስጥ ያለን የኑሮ ውድነት ጣራ ሲነካ ደሃ ከእጅ ወደ አፍ የሚያደርገው አጥቶ በረሃብ አለንጋ ሲቀጣ የሰው ልጅ ከቀን ቀን የመንቀሳቀስና የመኖር መብቱ ሲገፈፍ ሕዝብ ሕልውናውን ሲያጣ ሞታችሁን ታገሱ መግደል መሸነፍ ነው ኢትዮጵያ የትንሣኤ ዋዜማዋ ላይ ናት እያሉ የዳውን ደም መቀለጃ ያደረጉ ካህንም ሼክም ፓስተሩም ሆነው ይህን ሕዝብ በወንጌላቸው ማደንዘዙን ሲያያዙት አረተው መሪሁን ያላቸውን የሳቸው ጠላት የኢትዮጵያ ሕዝብ ጠላት እንደሆነ ሲቆጥሩና ሲያስፈርጁ ቆዩ። ሚርጋዳ ፍንፍኔ ከመረከነ ለብሲን ቆጳይ ጅሩ ከነረት ለብሲን ኩኒ ቀብሶ ደርገጎን ሮሞ ቀብሶ መን ሮሞ ቀብሶ ዳበኒ ዲሞክራሲማ ኡመት ኦሮሞ ወጎተ እንዲደመን ደርበኒፍ ጎዴ አርገቴ ቀብሶ ሰበከና ቀብሶ ኡመት ከናፍ ቀብሶ ዳበከና አከዋኒ ሰልባቴ ተኮት አንደርማይን ጎቹም በርባዱ አርሳላ ዋንዱፌፍ እንጂፈኖንሳስ ባየ ጉዳድ ሁንዳኦል ፍንፍኔን ከኔኙቲ ከንጀዱ ያን ፊጤ ለመቱር አቡማን ፍንፍኔ ጋፊ ከሰቱሬ በሮተን ደርበን ከሰት ይህ አልበቃ ብሎ ጠቅላይ ሚኒስትር ከመሆኑ በፊት በጨፌ ኦሮሚያ የስብሰባ አዳራሽ ውስጥ ሆኖ ያወራውን በአዲስ አበባ ላይ የኦሮሚያ ልዩ ጥቅምና አዲስ አበባን ወደ ኦሮሚያ የመጠቅለል ፕሮጀክታቸውን ለማስፈጸም ሀ ብሎ በአዲስ አበባ ዙሪያ በሽመና ሙያ ላይ የተሰማሩ ከ30,000 በላይ የሆኑ ጋሙያውያንን በአንድ ሌሊት በታጠቁ ኃይሎችና በቄሮ በማስወረር ሀብት ንብረታቸውን ዘርፈው ቤታቸውን አቃጥለው በግፍ እየገደሉ እንዲሰደዱ እንዲፈናቀሉ አደረጉ። እኔ አንድ በፍጹም የማምንበት ነጥብ አብይ አህመድ የኦሮሞ ሕዝብ ጠላት ነው። ቀንደኛ የኦሮሞ ሕዝብ ጠላት ነው። እዛ አዳማ ሰብስቧቸው ምንድን ነው ያላቸው? ከዚህ በፊትም አንስተነዋል። የኔን ስልጣን ማትቀበሉ ከሆነ 1000 ዓመት ወደ ኋላ ነው ወስዳችሁ ኦሮሞን 1000 ዓመት ወደ ኋላ ነው ወስደው የኔን ስልጣን ማትቀበሉ ከሆነ ይሄ የሁሉም እየሰማው የኦሮሞ ካድሬ ወዴድ ምናምን በሙሉ ያዳመጠው ሶ ማን ነው ታርጌቱ? ግልጽ ነው። የአማራ ህዝብ ነው ታርጌቱ። የአማራ ማህበረሰብ ነው ታርጌቱ። እንዲመጡ ፈቅደናል። ያነው ስተት የሰራ ነው ይላል አብይ አህመድ። መምህር ሆነው ሲመጡ ሐኪም ሆነው ሲመጡ ያኔ ነው ስተት የተሰራው። በመምህርነት ሲመጣ ቦታ ስንሰጠው፣ በሐኪምነት ሲመጣ ስንቀበለው አለ። ያኔ ነው ስተት የተሰራው። ስለዚህ አብይ አህመድ ስልጣን ከያዘ በኋላ ያንን ተሰራ ያለውን ስህተት በዚህ መንገድ ስህተት ሰርተን ነው ዲሞግራፊው የተቀየረው እያለ ሲዝት የነበረ ሰውዬ ስልጣኑን ከያዘ በኋላ
ለአማራ ጠላቱ ሆዳም አማራው ነው አሉ ፕሮፌሰር አስራት ወልደየስ። ሆዳም አማራውን ከፊት አሰለፈና ዴሞግራፊ ቀይረዋል መምጣት አልነበረባቸው ያላቸውን አማራዎች ያርዳቸው፣ ይጨፈጭፋቸው፣ ያስጨፈጭፋቸው ጀመር። እንስማው አብይ አህመድ ከራሱ አንደበት በሰብታይትል የሚጻፈውን ተመልከቱ። ኦሮምኛ ምትችሉ ይኸው ቃል በቃል አብይ አህመድ በኦሮምኛ የቀሰቀሰውን አዳምጡ። አንድ አመት ሲቀረው ወደ ስልጣን ሊመጣ ኦሮሞ ለፈጁን የኙማሳ ለፋት ከንዱዋበ ከአንድ ክፍለ ዘመን በላይ ሲሰደብ፣ ሲጨቆን፣ ሲፈናቀል የነበረ በመሬቱ ምክንያት እንጂ በማንነቱ ምክንያት አይደለም ይላል። የኙማሳ ትጅ ለፈ በርሲሳ ፊዮላን በተለይም መሬት ለመምህራን ስንሰጥ፣ ዲሞክራሲ መጋላ ለባለ ሀብቶች ስንሰጥ ኪሰቱ ነሞኒ ሙርቴስ የከተሞችን የህዝብ ስብጥር አይቀይርም ብላችሁ የምታስቡ ብትኖሩ ተሳስታችኋል። ይህ ሁሉ ሲሆን ታዲያ ጠቅላዩ እኔ ያልሰማሁትም ፍቅር ይሻላል እንደመር፣ ስንደመር ጠላት አንገቱን ይደፋል የሚል እንደ ቁስል የሚያም መልሳቸውን ሰጡ። አያይዘውም ይህን ያደረገው ህወሓት ነው ሲሉ ጣታቸውን ቀሰሩ። እኛም ቄሮን የሚያዝ ህወሓት መኖሩን ከሳቸው አፍ ሰማን። ይህ አካሄድ ያላማራቸው የአማራ ሊቃን ወይም የለውጡ አመራሮች በየመድረኩ በአዲስ አበባ ጉዳይ አንደራደርም ሲሉ ተደመጡ። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። አዲስ አበባን የአንድ ክልል ማድረግ አይቻልም። የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። በዚህ ሐሳብ ውስጥ የገባ የሚመስለው የኦህዴድ አገዛዝ መንበረ ስልጣኑን የተቆጣጠረውን ጠቅላይ ሚኒስትር ይዞ ሳይቃጠል በቅጠል በማለት የባዕዲን ሊቃንን ባህር ዳር ላይ ጀነራል አሳምነው ገዳይ፣ ዶክተር አምባቸውንና መሰል አመራሮችን ደሞ ሟች አድርጎ በእውነተኛ ታሪክ ላይ ተመስርቶ ለሰኔ 15ቱ የደም ግብር የጻፈውን ትራጀዲ ፊልም ሰኔ 15 2011 ዓ.ም አመሻሽ ላይ ተገበረው። ፊልሙ የተዋጣለት እንዲሆን የሀገሪቱ ኢታማዦር ሹም የነበሩትን ጀነራል ሰዓረንና ጓዳቸውንም ሟች አድርጎ ደረሳቸው። በትናንትናው ዕለት በጠባቂያቸው በተሰነዘረባቸው ጥቃት የፌዴራል ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ሰዓረ መኮንን ሕይወታቸው አልፏል። ይህ ለኢትዮጵያ ሕዝብ እጅግ አስደንጋጭ የመርዶ ቀን ነበር። ታዲያ ጠቅላዩ በቴሌቪዥን መስኮታቸው ብቅ ብለው በጀነራል አሳምነው ጽጌ የተቀነባበረው የመፈንቅለ መንግሥት አልተሳካም ብለው አሳምነውም በግፍ ካስገደሉ በኋላ የአማራ ሕዝብ የገደለው ባልሽ፣ የሞተው ወንድምሽ፣ ሐዘንሽ ቅጣጣ ከቤትሽ አልወጣ የሚለውን ፈሊጥ
ደጋግሞ እንዲያስታውስ አደረጉት። እውነትና ንጋት እያደር ይጠራል ነውና የኦሮሚያው ማፊያ ቡድን መሪ አቶ ሽመልስ አብዲሳ በአንድ ወቅት በዝግ የጨፌ ኦሮሚያ ስብሰባ ላይ ለተከታዮቻቸው ባህር ዳር ሄደን ቁማር በላናቸው እያሉ የነ አምባቸውና ጀነራል አሳምነው ገዳይ እነሱ እንደሆኑ የሚናገሩበት ንግግር በኢትዮ 360 በሚስጥር ተቀርቶ ወጣ። ማይኖሪቲ ማጆሪቲ ቲንጎዳኒ ቢየ ከነረት ኢጃራኒ ሴንትራል ፓወር ቀበታኒ ቲንጅራቹፍ ጀቻ ቶልቸኒ ኢጃራን አከስ ቶልፈሜ ጃረሚሰኒ አለት ደሜን ጉደንሞ ቲክሳባን ካን ቲክሳባን መርሳ ጀልቀባ ሞግዚት ይዳል ቅጂው ለማስረጃነት ይጠቅም ይሆን እንጂ እውነታውን የአማራም ይሁን የኢትዮጵያም ሕዝብ አስቀድሞ ያወቀው ጉዳይ ነበር። ይህ በሆነ በዓመቱ ሰኔ 22 2012 ዓመተ ምህረት አጫሉ ሁንዴሳ ለአብይ አህመድ አምልኮ የመስዋዕትነት በግ ሆኖ ቀረበ። ተመልካቾቻችን አሁን በደረሰን ዜና ጠቅላይ ሚኒስትር አብይ አህመድ በአርቲስት አጫሉ ሁንዴሳ ህልፈት አስመልክተው ማምሻውን መግለጫ ሰጥተዋል። ጠቅላይ ሚኒስትሩ በአማርኛና በኦሮሞኛ የሰጡትን መግለጫ ተከታትለን እንመለስ። የተከበራችሁ የኢትዮጵያ ህዝቦች አጫሉ በሞተ በማግስቱ የጀዋርና የአብይ አህመድ ቄሮች የፈረደበት የአማራ ሕዝብ ላይ ዘመቱ። በአንድ ቀን ሻሸመኔ ከተማን ታሪክ አደረጓት። አዲስ አበባና አካባቢዋ ያሉ ለዚህ ዓመፅ ቀድመው የተዘጋጁ የአብይ አህመድና የታከለ ኡማ ፈረሶች ዓመፁን አቀጣጥለው የብዙ ደሃ የአዲስ አበባን ነዋሪ ሱቅ ዘረፉ፣ አቃጠሉ። በዚህ ዓመፅ ጥሮ ግሮ ለፍቶ አዳሪውን ደሃ ማህበረሰብ ከቤት እንዳይወጣ በማድረግ ለ15 ቀን ያህል የሚበላው አሳጡት። በዚህ ሁኔታ ውስጥ አጫሉ በሞተ በማግስቱ ጠቅላይ ሚኒስትሩ በቴሌቪዥን መስኮት ብቅ በማለት ገዳይም አልቃሽም ሆነው የአጫሉን ግድያ ለዋትና ለኦነግ በመስጠት የከሸፈ ድራማቸውን ሰርተው ወረዱ። ወጣቱ እጅግም ደፋሩ በዚያ በአስጨናቂ ጊዜ ብዙዎች ሲታፈኑ ለብዙዎች ድምጽ የነበረው ሮጦ ያልጠገበው አጫሉ ሁንዴሳን ሰዎች በጥይት በመምታት ሕይወቱን የጠላቶቻችን ፍላጎት የጀመርነው ጉዞ እንዲደናቀፍ በተደጋጋሚ ሙከራ ሲደረግ የነበረ ቢሆንም በተለይ በሰኔ ወር በግልጽ አዲስ አበባ ጀምረን አዲስ አበባ ጦርነቱን እንጨርሳለን፣ የሚያሰጋና የሚያሳስበን የኦሮሚያ ጉዳይ ነው በሚል በሚዲያ ጭምር የሚገለጽ ከዛም ያለፈ ገዳይ ቡድኖች በማደራጀት አማራ ስራዎች ሲሰሩ ቆይተዋል። በአጫሉ ግድያ 1000 ቤቶች ተቃጥለዋል፣ 1000 ሕንፃዎች ፈርሰዋል፣ 1000 የደሃ ቤቶች ተዘርፈዋል፣ በመቶዎች የሚቆጠሩ ወጣቶች ረግፈዋል። ይህ ሰቆቃውና ሞቱ አላባራ ያለው ሕዝብ የሚሄድበት የሚሸሸግበት ሲያጣ እንደ አቡነ ጴጥሮስ አዎ ብቻዬን ነኝ ፈራው፣ እሸሸግበት ጥጋጣው፣ እማጸንበት ልባጣው ቢል አልያም ያምናን ቀን አማውት ላፌ ለከት የለው የዘንድሮ መጣ እጅ እግር የሌለው ብሎ ቢያንጎራጉር ይፈረድበት ይሆን? አይ ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት፣ እስከ
እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦሻሽን ታዞሪባት ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት አገሪቷ ላይ ያደር ሰላም ይመጣል ብሎ ሕዝቡ ቢጠብቅም ሰላም የሰው ስም ብቻ ሆኖ የቀረ ይመስል በየቦታው ሞት በየቦታው መፈናቀል በየቦታው ሐዘንና ለቅሶ ሆነ ትላንትና ማደርኳለሽ በማለት አሁን ለታማደርኳለሽ በማለት እንዴት ሊነጋ ነው የዛሬው ሌሊት የዚህን ምስኪን ሕዝብ ጣፋንታ ሳስብ አንድ የይስማከ ወርቁ ግጥም ትዝ ይለኛል የዕለት እንጀራዬን ስጠኝ እንዳላለ ምጣድ አፌን በቆረጠው አለ ከሳቱ ላይ ሲጣድ የዚህ ሕዝብም ጣፋንታ ልክ እንደ ምጣዱ ይመስለኛል ሰላም ፈልጎ ሽብር ሕይወት ፈልጎ ሞት ነጻነት ፈልጎ ባርነት ውሃ ፈልጎ እሳት ፍትህ ፈልጎ በደል ደስታ ፈልጎ ሐዘን የተሰጠው ያልታደለ ሕዝብ በተለይ በመተከል በአንድ ቀን ከ600 በላይ የአማራው ማህበረሰብ በቀስትና በጥይት የተጨፈጨፈበት ከነነፍሱ የተቀበረበትና በወለጋ የሚኖሩ የአማራ ተወላጅ ማህበረሰብ ላይ የተፈጸመው የዘር ማጥፋት ወንጀል ብዙዎችን ያስቆጣ ዓለምን ያነጋገረ ያስደነገጠም ጄኖሳይድ ነበር ከ1000 በላይ የአማራ ተወላጆች በአንድ ጀንበር ደማቸው በወለጋ በረሃ ከ600 በላዩ ንጹሃን ደሞ በመተከል አፈር ውስጥ በጅምላ ተቀብሮ ቀረ አስክሬናቸው ተቃጠለ ብዙዎች በዚህ የመርዶ ዜና የታመሙበት የተሸበሩበት ጊዜ ነበር ታዲያ ሰንበትበት ብሎ ነበር የጠቅላይ ሚኒስትሩ አስከፊና ፍጹም ሰውኛ ባህሪ ያልተላበሰ ንግግራቸው አውሪያዊ እሳቢያቸው በአንድ የፓርላማ ውሏቸው ላይ የራሳቸው ተግባር እንደሆነ በሚያሳብቅ አነጋገር የተንጸባረቀው እንዲህ አሉ ሞትኛ ሀገር ብቻ ያለ አታስመስሉት እንደ አሜሪካንም ሌላም ሀገር አለ እኛ ግን ሲሞቱ ላስክሬናቸው ጥላ እንዲሆን ዛፍን ተክልላቸዋለን በማለት በአማራ ሕዝብ ሞት ላይ በማላገጥ መርዝ የተፉት ነው ሰው የሞተ ችግኝ አይተከለም የሚለን ጠላት ነው እንዳትሰሙ ሰው የሞተበት ቦታ ችግኝ ተክላለን ቢያንስ አስክሬኑ ጥላ እንዲኖረው ቢጋረዳ ሳባርፎ ሜዳን ገደል አስቃይ ጭንቀት ቢደረደር የነፍስ ላዊ መሻቷ ወይ ሳይገባቸው ስንቶች በዘር ተዘፍቀው ታዘብናቸው ዘውግ ያወረው ድንብር ማላውን የረሳ ሳር ያለመልማል ዛሬም በልፋል አፍሬሳ እያረረ ሆዴ ብስቅ በማሽላ ዘዴ ናታደም ይለኛል ደሞ በነቡ ሬጌና ሬጌና
እዚህ ጋር አንድ ነገር መረሳትና መዘለል የሌለበትን ነገር ላንሳ። ይህ ሁሉ በደል፣ ግፍ፣ ሞትና መፈናቀል ሲፈጸም ጠቅላዩ ሀገር ውስጥ አልነበሩም። ስመኘው ሲገደል እሳቸው በአሜሪካ ግዛቶች እየተንሸራሸሩ ነበረ። ጀዋር አህመድ ተከበብኩ በማለት ለቄሮ መንጋዎቹ መልእክት አስተላልፎ በሻሸመኔ፣ ወለጋ፣ አሰላ፣ አምቦ፣ ናዝሬት፣ አዲስ አበባና መሰል ከተሞች ያሁሉ ንብረት ሲወድምና ሲቃጠል ያሁሉ የንጹሃን ነፍስ ሲቀጠፍና ደማቸው ደመ ከልብ ሲሆን ጠቅላዩ ከሀገር ውጭ ነበሩ። መተከልና ወለጋ በአማራ ልጆች ደም ሲታጠቡና ከ1000 በላይ ንጹሃን የእሳት ራት ሲሆኑ ጠቅላዩ ከሀገር ውጭ ነበሩ። ከአዲስ አበባ ዙሪያ ከ30,000 በላይ የጋሞያውያን ቤት ሲቃጠልና ሲዘረፍ በአንድ ምሽት ዶግ አመድ ሲሆን ልጆቻቸው የጅብ ራት ሲሆኑ እናቶችና አባቶች የሰቆቃ እንባ ሲያነቡ ጠቅላዩ ከሀገር ውጭ ነበሩ። ጠቅላዩ እግራቸው ከሀገር ሲወጣ ተጠብቆ በኢትዮጵያውያን ላይ የሚፈጸመው ግፍ ሲበዛ የኢትዮጵያ ሕዝብ አለ ተብሎ ጠቅላይ ሚኒስትር አብይ ሆይ እባክን ከሀገር ስትወጣ እኛንም ይዘህን ውጣ የምትል እንደ ቀልድ ግን እጅግ ትልቅ ቁም ነገርና ሐሳብ ያለው የኢትዮጵያን ሕዝብ ጭንቀት የሚያሳይ አጭር ጽሑፍ በማኅበራዊ ሚዲያ ሲዘዋወር እንደነበር አስታውሳለሁ። ታዲያ ይህ ሁሉ ግፍ ሲፈጸም ጠቅላዩ ሀገር ውስጥ አልነበርኩም፣ ከደሙ ንጹሕ ነኝ፣ እግሬ ሲወጣ እየጠበቁ ሕዝቤ ላይ ጥቃት ያደርሳሉ ለማለት የፈረደበት ሕወሓትንና ኦነግን ለማለት ነው። በራሱ በጠቅላይ ሚኒስትሩ የተደረሰ በኢትዮጵያውያን ደም ላይ የተደገሰ የሞት ድግስ እንደነበር የምርመራዎች ውጤቶች ይፋ ወጡ። ሕወሓትና ኦነግ አላደረጉም ወይም አያደርጉም ለማለት ሳይሆን እነዚህ ሁሉ ግፎች ግን በአብይ አህመድ የሞት ድርሰት የተፈጸሙ ግፎች መሆናቸውን ለማረጋገጥ ነው። ታዲያ ይህ ሁሉ ግፍ ሲፈጸም መንግሥት ሥራው ምንድን ነው ሲባል ጠቅላይ ወጥተው አንዴ የቁም እስረኛ ነበርኩ፣ ሌላ ጊዜ ተከብቤ ነበር፣ ደህንነቱም ይሁን መከላከያው የኔ አልነበረም የሚል ሲቀጥል ደግሞ እኔ የእናንተ የአካባቢ ሚሊሻ አደለውም የሚል የተልከሰከሰ ምላሽ ሰጡ። እኔ በግሌ እንኳን ሀገሬን እንኳን የሰጣችሁኝን ኃላፊነት በብቃት ልወጣ ይቅርና ራሴንና ቤተሰቤን መከላከል የማልችልበት ፖዚሽን ላይ ነበርኩ። ለምሳሌ እናንተ ጠቅላይ ሚኒስትር ሆነ በሕገ መንግሥቱ መሠረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ ከኔ ጋር የነበሩ 3 ግለሰቦች በጥበቃ ሥራ ላይ የነበሩ 3 ግለሰቦች ይዘህ ቤተ መንግሥት መግባት አትችልም ተባልኩ። እኔ የግል ጥበቃዎች ላይ ማዘዝ የማልችል ሰውዬን ነው እናንተ ለምን ሀገር አትጠብቅም እያላችሁ ጥያቄ የምታቀርቡት? ቢሮ የምሰራበት ቢሮ ቁልፍ ያለው በእነዚህ የደህንነት ጠባቂዎች ነው። ከፍተው የሚያስገቡኝ አስወጥተው የሚቆልፉብኝ እነሱ ናቸው። እዚህ ውስጥ ነው እናንተ ሀገር እርምጃ አልወሰደም አልተከላከለም የሚል ጥያቄ የምትጀምሩት ማለት ነው። የእናንተን ደህንነት ሳይሆን የራሴና የልጆቼን ደህንነት ማረጋገጥ የሚችልበት ፖዚሽን ላይ አልነበርኩም። ባጭሩ ዘመናዊ እስር ቤት ውስጥ ያለ ጠቅላይ ሚኒስትር መሆኔን አወቅኩት። እውነታው ግን ይህ ሁሉ ጭፍጨፋና ግፍ፣ ማፈናቀልና መግደል፣ ማፈንና መረሸን የሚፈጸመው ኮሬ ነገኛና ጋቸና ሲርና በሚባል በአብይ አህመድና በሽመልስ አብዲሳ የሚመራ ቡድን እንደሆነ ቀደም ብሎ በኢትዮ 360 ቀጥሎም በቢቢሲ
የምርመራ ጋዜጠኞች ቆይቶም ቢሆን ተረጋገጠ። ሌላው የጠቅላይ ሚኒስትሩ የግድያ ታክቲክ ልክ እንዳስቆረጡ ይሁዳ ስሞ አሳልፎ መስጠት ነው። ጠቅላዩ በአደባባይ ወጥቶ አመሰገነህ ወይም አቅፎ ሳመ ማለት ለገዳይ ቡድኖቹ ለሞት አሳልፎ እየሰጠ ነው ማለት እንደሆነ በስመኘው በነ ዶክተር አምባቸውና ጀነራል አሳምነው በነ ጀነራል ሳረ መኮንንና በነ አጫሉ ሁንዴሳ ግድያ ግልጽ አድርጎ አሳየ። ጎጃሜው አለት ነው ብርታቱ፣ ካስማ ነው ጽናቱ፣ እንኳንስ ወዳጁ ይኮራል ጠላቱ እንዳለው የአማራን ሕዝብ ብቻ ሳይሆን የኢትዮጵያን ሕዝብ የምስራቅ አፍሪካን ሕዝብ የሚያኮሩ ርዕሰ መስተዳድር እንደሚሆኑ እኚህ ጠቅላይ ሚኒስትር እየወጡ ሲፈልጉ ቄስ፣ ሲፈልጉ ሼክ፣ ሲፈልጉ ፓስተር ሆነው መግደል መሸነፍ ነው እያሉ በሚቆሰቁሱት እሳት ከ600 በላይ የአማራ ተወላጆች በማይካድራ ተጨፈጨፉ። በኢትዮጵያ ሰማይ ላይ ፀሐይ ደም ለበሰች። ወያኔ የሚባል ኢትዮጵያን በጣም በአሰቃቂ ሁኔታ የተጣባ በሽታ ስላለ ስሙን እንኳን ሲጠሩ በስመ አብ ብሎ ራቁት። ስሙ የተጠራበት ቦታ አትድረሱ። ስለሱ የተጻፈ መጽሐፍ አታንቡ። ስለሱ የተሳለ ስዕል አትዩ። ፎቶውን አትዩ። በጭራሽ ይጋባባችኋል። ሳታውቁት በሽታው ይሰርጻችኋል። ስለዚህ ራቁት። እነዚህ ሰዎችና እነዚህን ሰዎች የመሰሉ ሰዎች እንዳይደገሙ ማድረግ ነው። ከእነሱ የመጨረሻ ሆነው እንዲቀሩ ከዚህ በኋላ እነሱን የመሰለ ሰው እንዳይፈጠር መደረግ አለበት። በምንም መልኩ እንደምታውቁት ሰይጣን ከወደቀ በኋላ ሰይጣን የሚመስል ሌላ አልተፈጠረም። ከሰይጣን የመጨረሻው ሆኖ ነው የቀረው። እነሱም የመጨረሻው ሆኖ መቅረት አለበት። ይሄን ሊደግም የሚችል እንዲህ አይነት አረም ሊያፈራ የሚችል ምንም አይነት መሬት መፈጠር የለበትም እዚች ሀገር። ስለዚህ ሁልጊዜም ቢሆን ለልጆቻችን ከዚህ በኋላ የክፉ ነገር ምሳሌ የማስፈራሪያ ማድረግ ያለብን እነሱን ነው። ከዚህ በፊት ልጆቻችንን እንዲህ ካደረግ ጭራቅ ይበላሃል ብለን ነበር የምናስፈራራቸው። አሁን የጭራቅ ዘመን ማለፍ አለበት። እነሱ ይበሉሃል ብለን ነው መናገር ያለብን። ማስፈራሪያ ነው መሆን ያለበት። 1 ሚሊዮን የትግራይን ወጣትና ዳር ድንበር ይጠብቃል የተባለውን የሀገር መከላከያ ሰራዊትን የድሮንና የጥይት ሐረር አድርጎ በየበረሃው በየአሸዋው ላይ ቀብረው ሀገሪቷን የደም መሬት አኪልዳም አደረጋት። እየቆረጠ ነው ያለውን ሾልኮ እንዳይሄድ ሸልኮ ከሄደ እናንተ ነው የምትጠየቁ። አንድ ጠላት እንዳይወጣ ነግሬያለሁ። Nobel Peace Prize laureate of 2019 to come forward and give his Nobel lecture. Prime Minister. ይህ የሰላም ሐዋርያ ተብሎ የኖቤል ሽልማት የተቀበለ ሰው ነው እንግዲህ በትግራይ ሕዝብ ላይ ጄኖሳይድ የፈጸመው። በዚህ ሰው አመራር ስር ያሉት ወታደሮች ናቸው እንግዲህ የትግራይን ወጣትና አዛውንት ሴት በደቦ በመድፈርና በመጨፍጨፍ የዓለም ሚዲያ ሳይቀር የመሰከረባቸው። ታዲያ ነውር ኩራቱ የሆነው አሻጋሪው ሙሴ በፓርላማ ወጥቶ ምን አለ? የኔ ወታደሮች ሴት ነው የደፈሩት፣ እነሱ ግን በሳንጃ ነው የደፈሩን አለ። ሴቶች እኮ
አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። የእናቶችና የሕፃናትን መደፈር ተፈጥሯዊና ሕጋዊ አድርጎ አጣጣለው። በጦርነቱ በአማራና በትግራይ ያሉ ጤና ጣቢያ፣ ሆስፒታል፣ ትምህርት ቤቶች፣ የግለሰብ ቤቶችን፣ ሀብትና ንብረት፣ እንስሳትን ሳይቀር ካወደመ በኋላ ወደ አዲስ አበባ ተመልሶ ሸገር ሲቲ በሚል ስትራቴጂ በብዙ ሺዎች የሚቆጠር የለፍቶ አዳሪን ድሃ ቤት በማፍረስ አሁን ሕጋዊ ድሃው ሆናቸዋል በሚል ጎዳና ላይ እንዲወጡ፣ ልጆቻቸው በጅብ እንዲበሉ፣ ጥያቄ የጠየቀውንም በጥይት እንዲረሽኑ፣ በእስር ቤቱ በእስር እንዲማቅቁ አደረገ። ድህነትን ለማጥፋት ሲባል ድሃ ላይ ተጽዕኖ ማሳደር አለብን። የሚገርምህ እዛ ውስጥ እያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። እዛ ውስጥ እያሉ ድሃ ናቸው። ሁለት ነገር ነው ያለው። እዛ ውስጥ ድሃ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ድሃ ሆኖ ሌጋል ናቸው። ባሉበት ኖሮ አሁን ሌጋሊ ድሃ ናቸው። ከሁለት ዓመት በፊት አንድ አደረግኳቸው አስታረቅኳቸው እያለ የሚመጻደቅበትን ሲኖዶስ በፍጹም ንቀትና ድፍረት ለሁለት ከፍሎ የኦሮሚያ ቤተ ክህነትና ጳጳስ በማቋቋም የኦርቶዶክስን እምነትና አማኞችን ከምድረ ገጽ ለማጥፋት የቻለውን ሁሉ አደረገ። ነገር ግን ከሕዝብ ያልጠበቀው ምላሽ ሲገጥመውና የተቀመጠበትን ዙፋን መነቃነቅ ሲጀምር በቤተ ክህነት ስም ያደራጃቸውን ጳጳሳትና ካህናት ሽምጥጥ አድርጎ በመካድ ዳግም አስታራቂ ሆኖ ብቅ አለ። በዚህ በቤተ ክርስቲያኗና በምዕመኗ ላይ ባሴረው ሴራ እልፍ ሰማዕታት ቤተ ክርስቲያኔን አሳልፌ አልሰጥም በማለት በቅድስት ቤተ ክርስቲያን ቅጥር ግቢ በር ላይ በአብይና በሽመልስ በሚታዘዙ ወታደሮች በጥይትና በሳንጃ እየተገደሉ ሰማዕትነትን ተቀበሉ። አቡነ ዘበሰማያት ይትቀደስ ስምከ። ይህ በቤተ ክርስቲያኗና በምዕመኗ ላይ በከፈተው ጦርነት እስካሁን ድረስ በሺዎች የሚቆጠሩ ቤተ ክርስቲያኖች እየተቃጠሉና እየወደሙ ይገኛሉ። ይህ ሐሞቱ የቆመጠጠበት ጄኖሳይደር መሪ እስካሁን ያፈሰሰው ደምና ያስለቀሳቸው እናቶችን ባልበቃ ብሎት ገዳይ ሰራዊቱን ወደ አማራ ክልል አዘመተ። በዚህ ኢትዮጵያዊው ሂትለር የሚፈጸም ግፍና በደል በእጅጉ የቆሰለው የአማራ ሕዝብ በቃኝ ብሎ ለአንዴና ለመጨረሻ ጊዜ የቁርጥ ቀን ልጆቹን ነፃ ያወጡት ዘንድ መርቆ ሸኛቸው። ፋኖ ጥቅሱ ሲነጉ የፈሪ ልምደኛ ለፊት ተጋዳይ ፋኖ እንደ መጋኛ ኧረ ተው በሉ። ይኸው እስካሁን ለድፍን 2 ዓመት ያህል በዛ ደጉና ሀገር ወዳዱ የአማራ ሕዝብ ላይ ከላይ የድሮን እሳት ከስር የመድፍና ታንክ አረር እያዘነበ እልፍ ቁጥር የሌለው ንጹሐንን በመጨፍጨፍ የዘር ማጥፋት ዘመቻውን እያካሄደ ኢትዮጵያን የደም መሬት አኪልዳማ አደረጋት። ከጥይትና ድሮን የተረፈው ማኅበረሰብ በኑሮ ውድነት የሚበላ የሚቀመስ በማጣት በረሃብ አለንጋ እየተጠበሰ ነው።
ዛሬ ከአንድ ከተማ ወደ ሌላ ከተማ ለንግድም ይሁን ዘመድ ጥየቃ መንቀሳቀስ በራስ ላይ ሞት እንደማወጅ ይቆጠራል። በየቦታው በተደራጁ ወይም መንግሥት ባደራጃቸው ማፊያ ቡድኖች አፈናና ብዙ ሚሊዮን ብሮች ለድርድር መቅረብ ከጀመሩ ዓመታት እየቆጠሩ ነው። በዚህ የጎበዝ አለቃ በበዛበት ዘመን በየትኛውም ቦታ የትኛውም ሰው በሰላም ወጥቶ በሰላም የሚገባበት ዋስትና የለውም፣ ደህንነትም አይሰማውም። ምክንያቱም በየትኛውም ሰዓት ታፍኖ ሊወሰድና ኢሰብአዊ ድርጊት ሊፈጸምበት አሊያም ሊረሸን ይችላል። ይህ አሻጋሪው ሙሴ ከመጣ ወዲህ በኢትዮጵያ ምድር ላይ ምን ያልተፈጸመ ግፍ፣ ምን ያልተፈጸመ በደል አለ? የኢትዮጵያ ታሪክን በጀርባዋ አዝላ ለዘመናት የኖረችው አዲስ አበባ እንኳን ዳግም ላትመለስ ጠፍታለች። ታሪኮቿ፣ ቅርሶቿ ከነትዝታቸው ወድመዋል። ሕዝቦቿ እረኛው እንደ ጠፋባቸው በጎች በየቦታው መጠጊያ መሸሸጊያ አጥተው ተበታትነዋል። ስንቶች አለቀሱ፣ ስንቶች በርጅና ዘመናቸው አነቡ፣ ስንቶች ንብረታቸው ወድሞ በመጦሪያ ዘመናቸው የሰው እጅ ለማየት ተገደዱ፣ ስንቶች ራሳቸውን አጠፉ። ወያኔ 27 ዓመት ከሠራው ግፍ በብዙ ሺህ እጥፍ የሚበልጥ ግፍ የአብይ አህመድ አገዛዝ በኢትዮጵያ ምድር ላይ ፈጸመ።
ኢትዮጵያ በዘመኗ አይታ የማታውቀው የደምና የግፍ ምድር ሆነች። ከወያኔ ጋር አንድ ቀን ብቻ ምሳህን ብላ ማለት እንግዲህ ይሄ ነው። ኢትዮጵያ ሆይ ባክሽን እጅሽን ወደ ፈጣሪ ዘርጊ። እግዚኦ ኢትዮጵያ አምላክ ሆይ በቃ በለ። ወገን ያለቀ ቦስ በሳት እሳት